እስካሁንም ላደረኩት አለቅሳለሁ ሁሌ። እስካሁን 15 ዓመት ለበደልኩትም ለቅሶ ላይ ነኝ። ብዙ ሰዎች ከኔ ጋር ጸበኛ የነበሩት በውስጥ የሚጽፉልኝ ነገር እያስለቀሰኝ ነው። ለምን ወደዱኝ የሚለው ዋይ። ከሰሞኑ ብዙዎቻችሁ እየተመለከታችሁት እንዳለው ሶሻል ሚዲያው በጌታ ፍቅር የተማረኩና የኢየሱስ ክርስቶስን አዳኝነትና ጌትነት እየመሰከሩ በሚገኙ ሰዎች ተሞልተዋል። ከነዚህ መካከል ደግሞ ከ700 ሺህ በላይ ተከታይ በቲክቶክ ያፈራውና ተጽዕኖ ፈጣሪ የሆነው ዮኒ ማኛ ወይም በሙሉ ስሙ ዮናስ ሙሉነ ደግሞ አንዱ ነው። ከሰዓታት በፊት ዘሪቱ ከበደ በፌስቡክ ማህበራዊ ገጿ ላይ እንዲህ ስትል ጽፋ ነበር። በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃ ሙሉ ሊያነጻን የታመነና ጻድቅ ነው የሚለውን አንደኛ ዮሐንስ ምዕራፍ 1 ቁጥር 9 ላይ የተጻፈውን ሐሳብ ባጋራችን ቅጽበት በሶሻል ሚዲያ ላይ በቀጥታ ስርጭት ላይ የነበረው ከ5000 ሰው በላይ ላይቭ እየተመለከተ የነበረው ዮኒ ማኛ እግዚአብሔርና ሕዝቡን መበደሉን በመግለጽ ይቅርታን እየጠየቀና ቤቱንም ዘግቶ በእንባ ጭምር በሰራው ኃጢአትና በደል ልቡ ተሰብሮ ወደዚህ የምህረትና የቸርነት እንደዚሁም የፍቅር አምላክ በሆነው ጌታ ኢየሱስ ክርስቶስ ፍቅር መሸነፉን ሲናገር መስማት ከዚህ በላይ ደስታ የለም። በአንድ ሰው ወደ ጌታ መምጣት በሰማይ ምን ያህል ደስታ እንደሚሆን መጽሐፍ ቅዱሳችን ነግሮናልና። ታዲያ በዚህ ቀጥታ ስርጭት ላይ አንድ አገልጋይ ከሰበከው ስብከት በኋላ ከ50 በላይ ሰዎች ጌታ ኢየሱስን እንደ ግል አዳኛቸው አድርገው ሲቀበሉ ተመልክተናል። በዚህ የላይቭ ፕሮግራም ላይ ታዲያ ዮኒ ማኛ በእንባ ጭምር ታጅቦ ህዝቡን ይቅርታ የጠየቀበትን አጠር ያለ ቪዲዮ ተመልክተን እንመለስ። በጣም ኃይለኛ የነበርኩ አስቸጋሪ ለያዝ ለገናጅ አስቸጋሪ የነበርኩ ሰው ነኝ። ማንም ያቀኛል። በቃ የክርስቶስ ፍቅር ነክቶኛል እና ፍቅርን እንጂ ከዚህ በኋላ ምንም አይነት በሰው ልጅ ላይ ምንም አይነት ሌላ ነገር መስማትም የሰው ልጅ ላይ ክፉ እንዲደርስም ምንም አይነት ፍላጎት የለኝም። እስካሁንም ላደረኩት አለቅሳለሁ ሁሌ። እስካሁን 15 ዓመት ለበደልኩትም ለቅሶ ላይ ነኝ። እግዚአብሔር በቸርነቱ ይጎብኛችሁ። ፍቅር ከሌለ ምንም ነገር የለንም። እግዚአብሔር ፍቅር ነው። ምንም ነገር አይኖረንም። የፈለግነው ማድረግ እንችላለን። በፍቅሩ ካልተነካን ግን ምንም ነገራችን ባዶ ነው የሚገባውና ሳላስብ ቀርቼ አይደለም። ማስተዋል ግን አልተሰጠኝም ነበር። ማስተውል ሰው አልነበርኩኝም። ሳውል ነበርኩ። አሳዳጅ ነበርኩ። እኔ ብቻ ልክ ነኝ የምል ሰው ነበርኩ። እንደፈለኩ እየተቀያየርኩ እንደፈለኩ የምሆን ሰው ነበርኩ እና ለሌሎቻችሁ ብዙ ሰዎች ከኔ ጋር ጸበኛ የነበሩት በውስጥ የሚጽፉልኝ ነገር እያስለቀሰኝ ነው። ለምን ወደዱኝ የሚለው ዋይ። ያስለቀስኳቸው ሰዎች ስማቸውን ያጠፋሁት ሰዎች ምናምን እየጻፉ በጣም ልቤን እየሰበሩት ነው። በፍቅር ማለት ነው። ይሄ ይገባኛል ብዬ አላስብም። እኔ እናንተ ይጠሉኛል ያሽሟጡኛል ብላችሁ የጠበቃችኋቸው ሰዎች ከጎናችሁ ሆነው ጸሎት ሲያደርጉላችሁ ስትሰሙ በጣም ያስደነግጣልና በጣም አመሰግናለሁ። እኔ ብቻ ሳልሆን ብዙ ሰዎች ወደ እግዚአብሔር ፍቅር እንደሚመጡ እርግጠኛ ነኝ። እግዚአብሔር ነው የሚችለው፣ እኛ አንችለውም። የፈለገ መፎከር ትችላለህ፣ እንደፈለግን መፎከር እንችላለን። ስለዚህ ወደ እግዚአብሔር ወንድምን እየጠላ ለሌላው ጸልያለሁ ምትል፣ አንዱን ጠልታ አንዱን ጸልያለሁ ምትል፣ እኔ እንደዛ ነበርኩ። አሁን ግን በክርስቶስ ሁሉም ወንድምና እህቶቼ ናቸው። ሁላችሁ በአንድ ሰው ላይ ቂም የለኝም። በአንድ ሰው ላይ እኔ ደግሞ በዛ ደረጃ የበደለኝም ሰው የለም። እኔን ለማጥፋት የሄደ ሰው የለም። ያው በስድብ ምናምን ላስላስ ደረጋለሁ እንጂ እኔ እንድጠፋ የሚፈልግ አንድ ሰው የለም። ኢቭን የሚጠሉኝ ሰዎች የት ጠፍተህ ነው ብለው በውስጥ ቴክስት ያደርጉኛል። ስጠፋ አንድ ቀን የት ጠፍተህ ነው። ኢቭን የምሰድባቸው እንደፈለኩ ማዋረዳቸው ሰዎች የት ጠፋ ይሄ ሰው ብለው ይፈልጉኛል። ከነ ምናምን የተወደድኩ ሰው እኔ መሆኔን ሳይ ይገርመኛል። እና እግዚአብሔር ይውደዳችሁ። እኔ ከሁሉም በላይ እግዚአብሔርን አትርፉ፣ ክርስቶስን አትርፉ። ክርስቶስን በተለይ ትልቁ የኔ ስህተት የነበረው በክርስቶስ ላይ አስመሳይ ነበርኩ። አስመሳይ በክርስቶስ ላይ ወደዋለሁ ግን አስመሳይ ነኝ። አስመሳይ ማለት ምንድነው? በአፌ መሰክራለሁ፣ ተግባሩን ግን አላደርግም።
ተግባሩ ስላችሁ በክርስቶስ መመላለሱን አልቻልኩበትም። በክርስቶስ በጸጋው መመላለሱን አልቻልኩም። በራሴ መመከት እየመሰለኝ ብዙዎቹን ወደ ገደል ከትቻለሁ። በራሴ መመለስ እየመሰለኝ ጓ እያልኩኝ እያንዳንዱን አስደነግጥ ነበር። በጸጋው ስትመላለሱ ግን በቃ መልሳችሁ ፍቅር ነው። መልሳችሁ ፍቅር ብቻ ነው፣ ሌላ ምንም ነገር የለው። እና ያረኳቸውን ነገር ከራሴ ጋር እየተነጋገርኩ ያለሁት ከራሴ ጋር ከአምላኬ ጋር ቤቴን ዘግቼ ፍቅሩ ነው። ሌላ ምንም ሰርቼ አይደለም፣ እንዲሁ ነው የወደደኝ። በእኔ ስራማ ሲኦል ራሱ ቦታ ያለ አይመስለኝም። በእኔ ስራ፣ በእኔ ኃይለኝነት፣ በእኔ ምንነት ሰይጣን ይቀናብኛል። የኔ ኃይለኝነት ሰይጣን የለው። ሰይጣን የሚቀናበት ኃይለኝነት የነበረኝ ሰው ነኝና ጌታ አንበርክኮኛል። ኢየሱስ አንበርክኮኛል። የኔ ጌታ እንዲሁ አንበርክኮኛል። መሳሪያ ሳይዝ ምን ሳይል ሽባ ነው ያደረገኝ በፍቅሩ ብቻ። እንግዲህ ውድ የይሁን ሚዲያ ቤተሰቦች በቪዲዮ ላይ እንደተመለከታችሁት ዮኒ ማኛ ወይም ዮናስ ሙሉነህ በቀጥታ ስርጭት ላይ ከ5000 ሰው በላይ እየተከታተለ እንግዲህ በእግዚአብሔር ፊት ህዝቡን ይቅርታ ሲጠይቅ በሩንም ዘግቶ ደግሞ መጽሐፍ ቅዱስን እያነበበ እንዳለ ስለ ጌታችን ስለ መድኃኒታችን ኢየሱስ ክርስቶስ አዳኝነት ከዚህ በኋላ ደግሞ በደንብና በጠለቀ የቃል መገለጥ ወደ ሚዲያ መጥቶ ሊመሰክር እንደሆነ ሲናገር መስማት በእንባ ጭምር ልቡ ተሰብሮ ደግሞ የበደላቸውን ሰዎች ይቅርታ ሲጠይቅ የተመለከትንበት ቪዲዮ ይህን ይመስል ነበር። በዚህ ፕሮግራም ላይ እንዳልናችሁ እንግዲህ በዚህ ቀጥታ ስርጭት ላይ ከ50 በላይ ሰዎች ጌታ ኢየሱስ ክርስቶስን እንደ ግል አዳኛቸው ሲቀበሉ ተመልክተናል። በእውነት ከዚህ በላይ ምን የሚያስደስት ነገር ይኖራል? ምንም የለም ብለን እናስባለን። ለማንኛውም ግን እንግዲህ የእናንተን መንፈሳዊ ህይወት ወይም ደግሞ እንደ ዮናስ ሙሉነህ በሌላ ህይወት ውስጥ የነበሩ አሁን ግን ጌታን እንደ ግል አዳኛቸው አድርገው ለሚቀበሉ ሰዎች ምንም አይነት ፈተና ቢገጥማቸው እንኳን ነገር ግን እግዚአብሔር የሚያበረታውን ቃሉን ልኮ እንደሚያጽናናቸውና እንደሚያበረታቸው በዚህ አጋጣሚ ለማስተላለፍ የፈለግነው ቪዲዮ ነበረ። በፕሮግራማችን ላይ ያላችሁን ማንኛውንም አስተያየት ልሰጡን ትችላላችሁ። ደግሞ አምናችሁና ፈቅዳችሁ የምትለቋቸው ፕሮግራሞች ለኛ መንፈሳዊ ህይወት እድገትና ያጽናኑናል ያበረቱናል ብላችሁ እንግዲህ ከ14000 በላይ ሰብስክራይበር እንድንደርስ ላገዛችሁን ምስጋናችን ላቃለ ነው። በሚቀጥለውም ደግሞ እናንተ ብትሰሟቸው ባልናቸው አዳዲስ ፕሮግራሞች የምንገናኝ ይሆናል። እናንተም የምንለቃቸውን ቪዲዮዎች ላይክ እና ሼር በማድረግ እንደዚሁም ደግሞ ቻናሉን ሰብስክራይብ በማድረግ የምንለቃቸው ፕሮግራሞች በፍጥነት እንዲደርሷችሁ ማድረግ ትችላላችሁ። አሁንም አስተያየታችሁ አይለየን። በዚህም ፕሮግራም ላይ ዛሬ በቀረብላችሁም ላይ የሰማችሁን ሀሳብና አስተያየት ልታስቀምጡልን ትችላላችሁ። በሚቀጥለው የእናንተን መንፈሳዊ ህይወት ያሳድጋሉ ያንጻሉ ያልናቸውን አዳዲስ ፕሮግራሞች በአዲስ አቀራረብና ዝግጅት ወደ እናንተ ይዘን መቅረባችን እንቀጥላለን። በሚቀጥለው ብትሰሟቸው ባልናቸው አዳዲስ ፕሮግራሞች እስከምንገናኝ የጌታ ሰላምና ፍቅር ከሁላችሁ ጋር ይሁን እያልኩኝ በዚሁ ተሰናበትን። መልካም ጊዜ ይሁንላችሁ።